ለእናንተ በጣም መልካም ዜና አለኝ ዛሬ ውድ የዩቲዩብ ቤተሰቦች እንደምን አላችሁልኝ? ሁላችሁም በያላችሁበት ሰላማችሁ ይብዛ። ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ ምናልባትም ከዚህ በተሻለ ደረጃ የዩቲዩብ ቪዲዮዎችን የምትሰሩ ወንድሞች እህቶች ልትኖሩ ትችላላችሁ። ይህ ቪዲዮ እናንተ ጋር ከደረሰ እኔንም ለማበረታታት ይሆናል። ላይክ ሰብስክራይብ ያደረጋችሁ ብትወዳጁኝና ቤተሰብ ብትሆኑን እጅግ በጣም ደስ ይለናል። ነገር ግን እናንተ ካልሆናችሁ ከኔ ታናናሾች እያደጉ ያሉ እየጀመሩ ያሉ ወይም ለመጀመር ፈልገው ድፍረቱን ያላገኙ ብዙ ፋሚሊዎች ይኖራሉና በየቦታው የህይወት ክፍላችን ይለያያል ያለንበት ደረጃ። ስለዚህ ሁላችሁም ይህንን ታሳቢ በማድረግ ከኔ ጋር ቆይታ እንድታረጉ ጋብዛችኋለሁ። Don't sweat the small stuff ግን ምንድነው? And what people sweat for the small stuff? ለምንድነው ሰዎቹ for the small stuff ለትናንሽ ነገሮች ስዌት የሚያረጉ? ስዌት ማለት you give more care. You worry about the small stuffs, the very small stuffs in your life. በጣም ትራሽና ኦርዲናሪ ለሆኑ ነገሮች ስዌት ማድረግ ሐስል ማድረግ ማለት ምን ማለት ነው? ያንስ ለምን እናደርጋለን እንደ ሰው የሚሉት ነገሮች ላይ ነው። For this example maybe አንዳንድ ምሳሌዎችን እያነሳን ብንነጋገር ደስ ይለኛል። ስራ ቦታ ሆናችሁ ሊሆን ይችላል። መንገድ ላይ የሄዳችሁ ሜቢ በትራንስፖርት ወይም በራሳችሁ መኪና ድራይቭ እያደረጋችሁ እንዲሁ ሰዎች ጋር ኮሙኒኬት እያደረጋችሁ ካፌ ውስጥ ቁጭ ብላችሁ የሆነ ሚቲንጎች ላይ ሳምዌር በህይወታችሁ እንቅስቃሴ ውስጥ የሚያጋጥማችሁ በጣም ትናንሽ ነገሮች አሉ። በጣም ትናንሽ ነገሮች we are living with people የምንኖረው ከሰዎች ጋር ነው። በቀኝም በግራም everywhere you go even ለብቻችን ሆነን በቃ አሁን የብቻችን ነን I'm just alone ብላችሁ የምትሉት ታይም ጊዜ እንኳን በተለያየ ምክንያት እጃችሁ ባለ ስልካችሁ ላይ ስልክ ሊደወልላችሁና የተለያዩ ነገሮችን ልሰሙ ትችላላችሁ። even አሁን ቴክኖሎጂ ነው maybe ሶሻል ሚዲያ አለ ሰው ጋር አይደላችሁ ግን through that technology ሰው ጋር የምትሆኑበት አጋጣሚ አለ። ፊዚካሊ ከሰዎች ጋር ባትሆኑ በእንደዚህ አይነት የቴክኖሎጂ ሲስተሞች ፌስቡክ ልታዩ ትችላላችሁ፣ ቲክቶክ ልታዩ ትችላላችሁ፣ ዩቲዩብ ልታዩ ትችላላችሁ፣ ኢንስታግራም፣ ሊንክድኢን እና ሌሎችን ማዘር ሶሻል ሚዲያ ፕላትፎርሞችን ልታዩ ትችላላችሁ። so directly indirectly with you are living with the people ማለት ነው። ሰዎቹ ጋር ነው የምትኖሩት። ፊዚካሊ ባይሆን ከሰዎቹ ሐሳብ ጋር ኢንተራክት ታደርጋላችሁ። ፌስቡክ ላይ somebody ፖስት ያደረገውን ስታነቡ በሐሳብ ደረጃ ከሰዎች ጋር ኢንተራክት አደረጋችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮች አሉ። እንዴት ለትናንሽና ኦርዲናሪ ለሆኑ ነገሮች ራሳችንን እንዴት ፕሮቴክት ማድረግ እንችላለን? ሐሳባችን፣ ማንነታችን እነዚህ ትናንሽ ነገሮች የኛ አጀንዳ እንዲሆኑ ላለመፍቀድ የምንሄድበት መንገድ በምን አይነት መንገድ መሄድ እንችላለን የሚለውን ነገር አስባችሁት ታውቃላችሁ ወይ? መንገድ ላይ ሄዳችሁ for example መኪና ድራይቭ እያደረጋችሁ ሊሆን ይችላል። somebody መጥቶ ዙው ብሎ ሊገባባችሁ ይችላል። ምንም ልታደርጉት አትችሉም። የሄዳችሁ ያለ መስመሩ ገብቶ እናንተ መስመር ላይ ጣልቃ ገብቶ ሜቢ ሊጋጭም ይችላል። ልትጋጩም ትችላላችሁ ከመኪናው ጋር ወይም በቃ መንገዳችሁን ሊያስተጓጉላችሁ ይችላል። ለስራ በጣም እየሄዳችሁ እየጣደፋችሁ ሊሆን ይችላል ያንን ነገር happen ያደረገው so those things happen ያደርጋሉ። ያስ happen ሲያደርግ እናንተ የምትሰጡት ምላሽ ምንድነው? ለምን መንገዴ ውስጥ በቃ መጥቶ ገባብኝ ምናምን እያላችሁ just ጓገጭ ትላላችሁ ወይስ you control your emotion, you control yourself? እና instead እነዛ ያንን አክሽን ባደረጉ ሰዎች ከመናደድና ሌላ ብስጭት ውስጥ ራሳችሁን ኢማጂን እንግዲህ
if it is early in the morning የሄዳችሁ ያላችሁ the whole day በዛች ትንሽ ኢንሲደንት ምክንያት ቀናችሁ ሁሉ ሊበላሽ ነው። so how you are going to control yourself ነው ያንን instead of ከማድረግ ይልቅ maybe እነሱ those guys እነዚህ ይህንን ያደረጉት maybe በቃ እናንተ humble ሆናችሁ በጣም ሊያሳዝኗችሁ ለምን ይሄንን አደረገ ምን አበሳጭቶት ይሆን በቃ ይሄንን ያደረገ ፑሽንግ ፋክተሮች ምንድናቸው ይሄንን ሊያደርግበት የቻለ ምክንያት መቼም አንድ ሰው መጥቶ እናንተ ድራይቭ ያደረጋችሁ ያላችሁ እናንተ መስመር ላይ የገባበት ምክንያት ይኖረዋል በጣም የተለያየ የተወሳሰበ ምክንያት ሜቢ ከኋላ ሌላ ፑሽንግ ፋክተሮች ከፋሚሊ ተጣልቶ ከሚስቱ ጋር ተጋጭቶ ከልጆቹ ጋር ሳምቲንግ ከመንግስት አካላት ጋር ከትራፊክ ጋር በብዙ ነገሮች ውስጥ ሆኖ ሊሆን ይችላል ያ ግለሰብ በእናንተ መንገድ ውስጥ የገባው so instead of እሱ ላይ ያላችሁን ቁጣ አንገር ከማሳየት ይልቅ በጣም humble ሆናችሁ ለምን እንዳደረገው በሱ ቦታ ሆናችሁ ለምን ይሄን ነገር ሊሀፕን ሊያደርግ ቻለ እዚህ ግለሰብ ላይ የሚለውን ነገር ስታዩ ወደዛ ሐሳብ ስትመለሱ በዛ ሰው ጫማ ውስጥ ናችሁ ነገሩን ለማየት ስትሞክሩ you feel relaxed and you feel በጣም humble ትሆናላችሁ በጣም humble በጣም gentle ትሆናላችሁ so the moment you are controlling yourself ማለት ነው ይሄን ኮንትሮል አደረጋችሁ ማለት you are not giving attention or you are not sweating for the small stuff ማለት ለትናንሽ ነገሮች ስሜታችሁን አልሰጣችሁም ራሳችሁን ገዛችሁ ኮንትሮል አደረጋችሁት ማለት ነው you control yourself you control your emotions your angerአችሁን ኮንትሮል አደረጋችሁ ማለት ነው when you do that everywhere ይሄ ነገር happen everywhere you go እንደዚህ አይነት ነገሮች happen ሊያደርጉ ይችላሉ ካፌዎች ቁጭ ብላችሁ somebody የሆነ ነገር በሚያደርገው ነገር ላይ irritated ልትሆኑ ትችላላችሁ እና እንደዚህ አይነት ነገሮች በጣም small stuffs happen ሊያደርጉ ይችላሉ ህይወት ላይ the solution is instead of getting anger on this small stuffs እነዚህ ነገሮች ላይ በጣም በቃ ራሳችሁን ለመቆጣጠር እስከማትችሉበት ድረስ የምትሄዱበት ሁኔታ ላይ ኖር ይችላል ስለዚህ አንድ ሰው ሪቻርድ ካርልሰን ያለው ምንድነው don't wait for the small stuffs በጣም ኦርዲናሪ እና ተራ ለሆኑ ነገሮች ያን ያህል ሐስላት አድርጉ አያበሳጫችሁ አያናዳችሁ ኮንትሮል ራሳችሁን ኮንትሮል አድርጉ ኢንስቴድ ያንንም ማድረግ እንዳለ ሆኖ ለሌሎች humble ሁኑ እነዚህ ሰዎች ያደረጉበት የራሳቸው የሆነ ምክንያት ሊኖር ይችላል ኢንተርናሊም ሆነ ኤክስተርናሊ ፑሽንግ ፋክተሮች ሊኖሩ ይችላሉና just don't ወደ ብሌም ወደ ማድረግ ወደ ቁጣ ወደ ሰዎችን ወደ መውቀስ አይነት ሁኔታ ውስጥ እንዳትሄዱ የሚያስችሉ ሁኔታዎች ናቸው ይሄኛው አንዱ don't sweat for the small stuff 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 የዛሬው መልእክት ይሄ ነው